ለምሳሌ ይኸውላችሁ እዚህ ጋር እስቲ ከ10 ሰከንድ በፊት ከ30 እስከ $50 ስራ የሚያስገኝ ስራ እዚህ ጋር ተፖስቶ ነበረ። ሰላም የቻናላችን ቤተሰቦች፣ ዛሬም አዲስ ስራ ይዤላችሁ መጥቻለሁ። ዛሬ የማሳያችሁ ስራ ፍሪላንሰር ይባላል። በዓለም አቀፍ ደረጃ የሚሰራ ዌብሳይት ነው። የተለያዩ ፍሪላንስ የሆኑ ስራዎችን ከቤታችሁ ቁጭ ብላችሁ ስልክ ወይም ኢንተርኔት ካላችሁ ተመዝግባችሁ መስራት የምትችሉበት ነው። እናንተ ምንም አይነት ገንዘብ አይፈልግም። ጀስት ጊዜና ኢንተርኔታችሁ ብቻ ነው የሚፈልገው። መስራት የምትፈልጉትን አይነት ስራ መርጣችሁ መስራት የምትችሉበት ነው። ዌብሳይቱ እዚህ ጋር የምታዩትን ይመስላል። የስራዎቹ አይነቶች ደግሞ በጣም ብዙ ናቸው። እንደምታዩት እዚህ ጋር ካሉት ውጪ ተጨማሪ ቪው ሞር የሚለው ላይ ብንገባ በጣም ብዙ አይነት ስራዎች ናቸው ያሉት ጓደኞቼ። ጋር እንደምታዩት ይኸውላችሁ የስራው አይነቶች ከዚህ ጋር ይጀምራሉ። እነዚህ ሁላ ስራዎች ናቸው። በጣም እንደዚህ ይኸውላችሁ ወደ ታች እያደረኩ ሳሳያችሁ እናንተ ከነዚህ ውስጥ ፈልጋችሁ አንድ የምትችሉት ስኪል አታጡም ብዬ አስባለሁ። ከነዚህ ውስጥ እናንተ የሚመቻችሁን ስራ በጣም ብዙ ናቸው። እንደምታዩት ይኸውላችሁ በራይቲንግ ኮንቴንት ዙሪያ ብዙ ስራዎች አሉ። እዚህ ጋር ዲዛይን፣ ሚዲያ፣ አርኪቴክቸር ምናምን ኢንጂነር ከሆናችሁ የተለያዩ ስራዎች አሉ እዚህ ጋር ለእናንተ ይኸውላችሁ እናንተ በሆነች አጋጣሚ የሆነ ጊዜ ላይ ሞክራችሁት የምታውቁት ስለ ስልክ ምናምን ስለሆነ ጉዳይ ሊሆን ይችላል። ይሄ ፈልጋችሁ የምታውቁት ስራ የለም። በጣም ብዙ ስራዎች ናቸው ያሉትኝ። እናንተ እዚህ ዌብሳይት ላይ ተመዝግባችሁ እንዴት ስራዎች እንደምትፈልጉ እንዴት ገንዘብ እንደምትጠይቁ በምን አይነት መንገድ እንደሚከፈላችሁ አሳያችኋለሁ። በጣም ያው ስክሮል አድርጌ ራሱ መጨረሻው አይደለም። በጣም ብዙ ስራ ነው ያለው። ስለዚህ ወደ መጀመሪያው ወደ ዳሽቦርዳችን እንሄዳለን። እዚህ ጋር እናንተ በመጀመሪያ እዚህ ጋር ያው ሳይን አፕ ፎር ወርክ ነው የምታደርጉት። ፖስት ፕሮጀክት ከሆነ ስራ አሰሪ ከሆናችሁ ነው ፕሮጀክት ፖስት የምታደርጉት። እናንተ የሆነን ስራ ማሰራት ከፈለጋችሁና ሰው መቅጠር ከፈለጋችሁ ማለት ነው። ስለዚህ እኛ ስራ ለመስራት ስለሆነ ሳይን አፕ ፎር ወርክ የሚለውን ነካለን። ከዛ በኋላ እዚህ ጋር ፈርስት ኔም፣ ላስት ኔም፣ ኢሜል፣ ፓስወርድ እናስገባለን። ቀጥታ ደግሞ ኮንቲኒው ዊዝ ጉግል ብላችሁ በኢሜላችሁ መመዝገብ ትችላላችሁ። ልክ እናንተ ሳይን አፕ አድርጋችሁ እንደጨረሳችሁ ሰሌክት አካውንት ታይፕ ይላችኋል። አርን መሪ ፍሪላንሰር የሚለውን ነው የምንመርጠው። ከመጀመሪያ ላይ ያለው እንደምታዩት ቀጥታ ወደ ውስጥ ገብተናል። ስለዚህ እዚህ ጋር ቴል አስ ቱ ፒፕል እዚህ ጋር የስኪላችሁን ታይፕ ይጠይቃችኋል። እናንተ ምን አይነት ስኪል ነው ያላችሁ የሚለውን ነገር ታያና እዚህ ጋር ታስገባላችሁ። ለምሳሌ ይኸውላችሁ ግራፊክስ ዲዛይን የሚል እንዳለ እናንተ ድምጽ ታስገባላችሁ። ቮይስ ኦቨር መስራት ከፈለጋችሁ ቮይስ ኦቨር ትላላችሁ። ዲጂታል አርት አለ፣ ካራክተር ዲዛይን ስራዎችን እናንተ መስራት የምትችሉትን ስራ ነው የምታስገቡት ጓደኞቼ። ቋንቋዎችን መተርጎም ሊሆን ይችላል ምናምን። እዚህ ጋር መጀመሪያው ላይ ሰርች የሚለው ላይ እናንተ የመጀመሪያ ፊደል ጽፉ እሱ ያመጣላችኋል። ለምሳሌ የትራንስሌት ስራ ትራንስሌት አሁን ብቻ 165 ስራዎች አሉ። ትራንስሌሽን ትርጉም የሚፈልጉ ስራዎች ማለት ነው። ያው እዚህ ጋር እንግሊዝ ትራንስሌተር ደግሞ የሚፈልጉ 78 ስራዎች አሉ። ትራንስክሪፕሽን የሚፈልግ ስራ አለ። እናንተ ከነዚህ ስራዎች ውስጥ ትመርጣላችሁ። መስራት የምትፈልጉትን ስራ ጀስት እዚህ ጋር ነውና እስቲ ጻፉ እናንተ። ከዛ በኋላ ይመጣላችኋል ማለት ነው። ያው ኤዲተር ከሆናችሁ ቪዲዮ ግራፊክስ ኤዲቲንግ ቪዲዮ ኤዲቲንግ ስራ ላይ እንደምታዩት ቅድም እንዳስገባ ነው 1323 የግራፊክስ ስራዎች አሉ። ቪዲዮ ፕሮዳክሽን ስራዎች፣ ሶሻል ሚዲያ ማርኬቲንግ 582 ስራዎች አሉ። እናንተ በነገራችን ላይ ክፍያው ደግሞ በጣም አሪፍ ነው። እናንተ ናችሁ ዋጋ የምታስቀምጡት። ከዚህ ውስጥ ትመርጣላችሁ። ከዛ ኔክስት እንለዋለን። ካስገባችሁ በኋላ እዚህ ጋር ፌስቡካችሁን እና ሊንክዲናችሁን ማስገባት ትችላላችሁ። ስኪፕ ነው የመጀመሪያ አካውንት ላይ ያስገብቻለሁ። እዚህ ጋር ፕሮፋይል ፎቶ ታስገባላችሁ። ፎቶ ታነሱና አፕሎድ ታደርጋላችሁ። እናንተ ፕሮፋይል ፒክቸራችሁ ማለት ነው የራሳችሁን ፎቶ እዚህ ጋር ፈርስት ኔም እናስገባለን። ፈርስትና ላስት ኔም እና ፎቶ አስገብታችሁ ኔክስት ትሉታላችሁ። ያው ፕሮፋይል ማደራጀት ማለት ነው። ዋት ዱ ዩ ዱ ይላችኋል። እዚህ ጋር ዲስክሪፕሽን ታስገባላችሁ። እዚህ ጋር ዳታ አናላይሲስ ከሆናችሁ ከዛ ዲስክሪፕሽን እዚህ ጋር ስለራሳችሁ ምናምን አስገቡ ይላችኋል። እናንተ እዚህ ጋር ዲስክሪፕሽን ስለራሳችሁ መጻፍ ካቃታችሁ ምን ታደርጋላችሁ ማለት ነው። ለምሳሌ ያው አም ጉድ ቪዲዮ ፕሮዲዩሰር የሚለውን ጽፍ ያለው እዚህ ጋር ትመጡና ቻት ጂፒቲን ሰርች ታደርጋላችሁ። ከዛ በኋላ ቻት ጂፒቲ ላይ እንሄድና ዲስክሪፕሽን እኛ እዚህ ጋር አሁን ዝርዝር ብዙ ፊደል መጻፍ ስላቃተን እዚህ ጋር ይኸውላችሁ ፔስት እናደርጋለን። ዲስክራይብ ሚ ኦር ጊቭ ሚ ዲስክሪፕሽን እንለዋለን ቻት ጂፒቲ ላይ። እሱ የሚሰጠንን ደግሞ እንወስድና እዛ ጋር እናስገባለን ማለት ነው። ያው አያም ስኪል ቪዲዮ ፕሮዲዩሰር ምናምን የሚል ሰጥቶኛል። ሁለት ነው የሰጠኝ። ስለዚህ እዚህ ጋር የመጀመሪያውን ብቻ እንደዚህ ኮፒ አድርጌ ወስዳለሁ። እሱን እዛ ጋር ለማስገባት ማለት ነው። ይሄን ኮፒ አድርጌ ወሰድኩኝ። ከዛ ፍሪላንስ የሚለው ላይ ተመልሼ እዚህ ጋር ይሄው ዲስክራይብ ዩርሰልፍ የሚለው ላይ ሰጠኝን አስገባውኝ። ከዛችን ከፍ አደርጋለሁ። ይሄው እዚህ ጋር ኔክስት ለዋለው በርዝ ሬት ታስገባላችሁ። እዚህ ጋር የምትችሉት ቋንቋ ይላችኋል። ቋንቋም እዚህ ጋር ማስገባት ትችላላችሁ። ቋንቋ ማስገብተናል። ከስር ከፍ እናደርግና እዚህ ጋር በርዝ ሬት አስገብተን ይሄው ከዛ በኋላ ይሄው ቬሪፋይ ፔመንት ሜቶድ ይለናል። ቬሪፋይ ፔመንት ሜቶድ የሚለው ላይ እንገባለን። ክፍያ ስራዎችን ስትሰሩ የምትቀበሉትን መንገድ ነው እዚህ ጋር
የምታስገቡት ፔፓል አካውንት ካላችሁ ፔፓል አካውንታችሁን ታስገባላችሁ። ፔፓል አካውንታችሁን ካስገባችሁ በኋላ ክፍያ በፔፓል እንዲመጣላችሁ ማለት ነው ጓደኞቼ። ስለዚህ ይሄንን አሁን ስራ ከሰራን በኋላ ነው የምንሞላው። ችግር የለውም፣ በኋላ ላይ ማስገባት እንችላለን። ይኸውላችሁ ቀጥታ ስነካው ወዴት ገባው? ወደ ውስጥ ገባውኝ። ኢሜል ቬሪፋይ አልሬዲ ቬሪፋይ አድርገናል። ፕሮፋይላችን የተወሰነ ነገር ይቀረዋል። እስቲ ስራውን ላሳያችሁና እናንተ ከተመቻችሁ ስራውን እየሰራችሁ ደግሞ በኋላ ላይ ክፍያዎቻችንን እንወስዳለን። እሱ የሚያስቸኩለን ነገር አይደለም። ዳሽቦርዱ እዚህ ጋር የምታዩትን ይመስላል እና እዚህ ጋር የምታዩቸው የተለያዩ ስራዎች አሉ፣ ይፖሰታሉ ማለት ነው። እዚህ ፊት ለፊት ላይ እየመጣችሁ እናንተ ስራዎቹን ታዩና ስራ ከተመቻችሁ ትወስዳላችሁ ማለት ነው። ይሄው አካውንት እዚህ ጋር ባዶ ነው፣ ምንም አይነት ገንዘብ እዚህ ጋር ሰራውበትም። አሪፍ ቢ የሚለው አለ፣ ባላንሳችን ዜሮ ነው፣ ፍሪላንስ፣ ዊዝድሮ፣ ትራንዛክሽን፣ ፋይናንስ ዳሽቦርድ፣ ፔመንት ሼሪንግ ምናምን የሚል አለ። የስራ አይነቶች ማይ ፕሮጀክት ሰርቪስ አለ፣ ኢንቦክስ አለ። እዚህ ጋር የተለያዩ የስራ ሪሴንት ጆፖች እዚህ ጋር ይፖሰታሉ። እናንተ ሪሴንት የሆኑ ጆፖችን እዚህ ጋር ያያችሁ ትመርጣላችሁ ማለት ነው፣ ከእናንተ ጋር የሚሄደውን። ለምሳሌ ይኸውላችሁ እዚህ ጋር እስቲ ከ10 ሰከንድ በፊት ከ30 እስከ $50 ስራ የሚያስገኝ ስራ እዚህ ጋር ተፖስቶ ነበረ። ለምሳሌ ያክል እናንተ ስራዎችን ብታገኙ እንዴት ነው የምትወስዱት የሚለውን እዚህ ጋር ይኸው ኮምፕሌኒንግ ፕሮዳክት ሶሉሽን በርቸ ይላል። ከፍታ አድርጉታላችሁ እዚህ ጋር ስራውን እናየዋለን፣ ምን እንደሚፈልግ ምናምን ማለት ነው። እዚህ ጋር ዲቴሎቹን ታነባላችሁ። እዚህ ጋር እነሱ ምንድነው የሚፈልጉት እንዲሰራላቸው የሚፈልጉት ይሄው ፕሮጀክት ዲቴል እዚህ ጋር አለ። ይሄን አንባችሁ ከእናንተ ጋር የሚሄድና እናንተ መስራት የምትችሉት ስራ ሆኖ ከታያችሁ ይሄው አሰሪው ዩናይትድ ስቴትስ ነው ያለው ምናምን ምን ያክል ይከፍላል፣ ከዚህ በፊት ምን ያክል ስራዎች አሰርቷል የሚለው እዚህ ጋር አለ። ከዛ ከፍ ታደርጉትና ደግሞ ለስራው ምን ያክል ነገሮችን ምን እንደሚያስፈልግ ምናምን እናያለን። ኮምፕሊት ዩር ፕሮፋይል መጀመሪያ አርግ እያለኝ ነው እንደምታዩት። ይሄ ሰውዬ ለኔ ስራ ለመስጠት መጀመሪያ ፕሮፋይል ላይ ኮምፕሊት የሆነ አካውንት ይፈልጋል። እዚህ ጋር ለምሳሌ እና ለዚህ ስራ ማለት ነው ስራውን ከተቀበልኩትና መስራት ከፈለኩኝ ፐር ሃወር ምን ያክል ነው ይሄን ስራ ልሰራ የምችለው ይለኛል። እሱ ያስቀመጠውን እናያለን። መጀመሪያ እሱ ያስቀመጠውን መጀመሪያ ስናይ እዚህ ጋር እንደምታዩት ከ30 እስከ $250 ይላል። ቢንዴይ ከ6 እስከ 20 ምናምን ሰዓት ይላል። ስለዚህ እኛ እዚህ ጋር ከፍ እናደርገውና ዋጋ ስናስቀምጥ ለምሳሌ እዚህ ጋር ይሄው በሰዓት ፐር ሃወር ማለት ነው። ይሄ በሰዓት $50 እንላለን። እዚህ ጋር አድሬስ አስቀምጥ ይለኛል። ስለራሳችን ለምሳሌ ይኸውላችሁ በ$50 ይሄንን ስራ የምንሰራና የምንቀበል ከሆነ እዚህ ጋር መተን ኢንተር ዩር አድሬስ ይለኛል። አድሬሴን እዚህ ጋር አስቀምጣለሁኝ። ኦንሊ ዩር ሲቲ ይለኛል። ይሄው አዲስ አዳማ ኤክስፕሬስዌይ አዲስ አበባ ሞያሌ ምናምን ይላል። አዲስ አዳማ ኤክስፕሬስዌይ የሚለውን ነካለው። እዚህ ጋር ያው ሞጆ ምናምን ይለኛል። እነዚህ ሲቲ ምናምን ታስተካክላላችሁ። ዚፕ ኮድ አስገባ ይለኛል። 4 ጊዜ 00 ነው። ኦሮሚያ ውስጥ ያለ ነው። ከፍ አድርገ ነው። ይሄው ኢትዮጵያ ነው ካንትሪ ሴቭ አረኩት። ይሄው እዚህ ጋር ጌት ቬሪፋይ ይለኛል። እናንተ እዚህ ጋር ስራዎችን ትመርጡና ማለት ነው ከስር አሁን ባሳያችሁ መንገድ ነው የምታስገቡት ማለት ነው። ኦፕሽናል አፕግሬድ ለስፖንሰሮችን ለማግኘት ምናምን የተለያዩ የፕሌስ ቤዶች ላይ እዚህ ጋር አለ። ፕሮጀክቱ ሚልስቶን የሚሆነው መች ነው፣ አማውንቱ ምን ያክል እንደሚከፈለው እዚህ ጋር ታስተካክላላችሁ። ይሄን ስፖንሰር በስፖንሰር ነው በሴል ሃይላይት ነው። ከዛ ፕሌስ ቢድ ነው የምናደርገው መጨረሻ ላይ። ፕሌስ ቢድ ማለት ማመልከቻ አስገባልኝ እንደማለት ነው ለስራው። ስለዚህ እናንተ ይሄ ስራ ከተመቻችሁ ምን ያክል ነው የምትቀበሉት፣ ምን ያክል ነው የምታስከፍሉት የሚለውን ዲቴል እዚህ ጋር ትሞላላችሁ ማለት ነው። ይሄ ነገር ሞልታችሁ ስጨርሱ ለዛ ሰውዬ ይሄድለታል ስራ። እናንተ በሚቀጥለው ደግሞ እዚህ ጋር ሪሴንት ቻት ያደረጋችሁት ሰዎች ይጽፉላችኋል። ሰዎቹ አይተው እዚህ ጋር ደግሞ የስራ አይነቶች ኖቲፊኬሽን ፕሮጀክት አለርት ይመጣላቸዋል። ኖቲፊኬሽኖችም እዚህ ጋር ይመጣሉ። እናንተ ደግሞ በራሳችሁ ደግሞ ብሮዝ ማድረግ ከፈለጋችሁ ኮንቴንት፣ ፍሪላንስ፣ ፍሪ ማርኬት፣ ኤግዛም፣ ሜምበርሺፕ ምናምን የተለያዩ ነገሮችን እዚህ ጋር ማየት ትችላላችሁ። ብሮዝ ማድረግ የምትፈልጓቸው ነገሮችን ሲመጡ እዚህ ጋር ብሮዝ እናደርጋለን። ዳሽቦርድ ላይ ደግሞ ከሚፖሰቱ ስራዎች ውስጥ አይታችሁ አካውንቴ እንደምታዩት ይኸውላችሁ 50% ነው እዚህ ጋር ያስገባሁትኝ። ምንድነው ፔፓል አካውንት አስገባለሁ። እዚህኛው አካውንት ላይ ማስገባት ስላልፈለኩ ነው ሌላ አካውንት ላይ ነው ፔፓል ላይ ማስገባው። ፔፓል ላይ ሌላችሁ ደግሞ አካውንት አከፋፈት የሰራሁት አለ። ዋት ስማርትፎን ዱ ዩ ዳውን ይላችኋል። እዚህ ጋር እነዚህ ነገሮች ምናምን ዝም ብላችሁ መምራት ትችላላችሁ፣ የምትጠቀሟቸው ነገሮች ማለት ነው። ነኖ አቦፍለዋለሁ አንሰር ምናምን እንለዋለን። አንዳንድ ጥያቄዎች ዝም ብሎ ከስር ይመጡላችኋል። ፕሮፋይል ፔጃችሁ ላይ ሄዳችሁ ፕሮፋይላችሁን እናንተ 100% ይውላችሁ። እኔ አሁን ፕሮፋይል ፒክቸርም አላስገባውም። እዚህኛው ላይ ፎቶአችሁን ታስገባላችሁ ለክላይንት ቪው የሚሆነው። እዚህ ጋር ከቨር ፎቶ ምናምን ማስገባት ትችላላችሁ። ከፍ አድርጉትና ለእናንተ ሪቪዎች ምናምን ሲሰጧችሁ በኋላ እያደገ ይመጣል። እዚህ ጋር ኤዱኬሽን ካላችሁ የትምህርት ማስረጃ፣ ኳሊፊኬሽን፣ ፐብሊኬሽን፣ ሪፈረንስ ምናምን ታስገባላችሁ። ፕሮፋይላችሁን በደንብ እናንተ ፕሮፋይላችሁ በደንብ የተደራጀ በሆነ ቁጥር ብዙ ስራ የማግኘት እድላችሁ ከፍ ይላል። እዚህ ጋር ሜምበርሺፕ ስትሆኑ ደግሞ ሌላም አካውንት እዚህ ጋር ማስገባት ትችላላችሁ።
አካውንታችሁን በደንብ ቢውልድ ስታደርጉና ይኸውላችሁ እዚህ ጋር አሁን 0 ነው 1 2 3 ከአምስቱ ስታር 0 ነው ያለኝ ምንም አልሰራውም እዚህ ላይ እናንተ ብዙ ስራዎችን እየሰራችሁ ስትመጡ ይሄ አካውንታችሁ ሰዎች ለእናንተ ስታር እየሰጧችሁ ይመጣል ስታራችሁ ከፍ ባለ ቁጥር ደግሞ ተፈላጊነታችሁ ይጨምራል ማለት ነው እኔ አሁን $50 per hour የሚያስከፍሉ ስራዎች ነው ቅድም እንዳስገባሁት ያያችሁት ማለት ነው 50% $50 በሰዓት ነው ማስከፍለው ነው ያልኩትኝ አም ጉድ ቪዲዮ ፕሮዲዩሰር ብቻ ነው ያልኩት እናንተ ደግሞ ዲቴል ዘርዝሩበት እቺ ደግሞ ቅድም ከየት ነው አም ስኪል ቪዲዮ ፕሮዲዩሰር ዋት ስትሮንግ ኤስ ምናምን የሚለው ከቻት ጂፒቲ ላይ የወሰድኩት ነው እናንተም ፖርትፎሊዮ ወሰዱና ቻት ጂፒቲ ላይ አምታችሁ እዚህ ጋር አስገቡ ስራዎችን ስሩ ቢውልድ አድርጉ በሚቀጥለው አንድ ዲቴል ስራ ዋናው አካውንቴ ላይ አንድ ስራ ወስጄ ያንን ስራ ስሰራ ቀጥታ ደግሞ ክፍያን ስቀበል ያለው ነገር አሳያቸዋለሁ ይኸውላችሁ አሁንም ፎቶ ፍሬም ጊንጋ ሚል 15 ዩሮ የሚከፈለው ከ250 እስከ $700 የሚያስከፍሉ በጣም ብዙ ስራዎች ናቸው ያሉት እንደው ወደ 1500 ሩፒ ነው ይሄ እናንተ በዶላር ወይም በዩሮ ያሉትን ስራዎች እየመረጣችሁ ስሩ እዚህ ላይ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ለእናንተ ለመመለስ ዝግጁ ነኝ ከ750 እስከ 1500 USD ጎፈንድሚ ኮምፔጅ ክሬሽን ነው የሚፈልጉት ጓደኞቼ እዚህ ላይ ፈልጋችሁ የምታጡት ስራ የለም እንደነገርኳችሁ ያስቸገራችሁ ነገር ካለ ኮሜንት ላይ ጻፉልኝ ለእናንተ ለመመለስ ዝግጁ ነኝ ለሚቀጥለው ቪዲዮ እስከምንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ በሚቀጥለው አንድ ስራ አብረን ስንሰራ የሚያሳየው ቪዲዮ እንዳያመልጣችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን አብሩ በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ